ኦኬ በጣም አፈቅራለሁ በጣም እንግዲህ አይሚያችን እያለቀሰች እንባውን እያወጣች ነው። ብሩኬ እወድሃለሁ አፈቅራለሁ ብላለች። እንግዲህ ዛሬ አይሚ ፍቅሯን ገዛች። ገባሽ አይደል? ባይዘው አይሚ በጣም ትወደዋለች ብሩኬ በጣም የምትወደው ብሩኬም ደግሞ አይሚን በጣም ያፈቅራታል። የሁለቱ መሀል ላይ ምን መሰለህ ችግሩ ሰው መሀል መግባቱ አሰን መሀል ላይ መግባቱ። ይህን ቪዲዮ ቤተሰቦች ላይክ ሼር ሰብስክራይብ እያደረጋችሁ አይሚም ብሩኬም እንዲወስ ፈልጋለሁ ዛሬ ለመሰለክ በቃ አላ እኔ ባይዘው ዛሬ አለቀስኩ ለመሰለህ አንድ የእነሱ ፍቅር መበተኑ፣ ሁለት ደግሞ በዚህ መሀል የሚጎዱ ማት የመጨረቃ ቤተሰቦች አሉ። ማት በቃ የሚያለቅሱ ለምን እነሱ ቁጭ ብለው የሚጠብቁት የምን የብሩክ የመታረቅና ፍቅር ነው። አይሚ ስታለቅስ ማየት ደግሞ ለጨረቃ ቤተሰብ ትልቅ ህመም ነው። ገባህ አይደለ? ስለዚህ አሰብኩት እኔ እንደዛ ካለቀስኩ አይሚ እንደዚህ ስታለቅስ ደግሞ ሲያዩ የሚያዩት የጨረቃ ቤተሰቦች ደግሞ ምን ያክል እንደሚጎዱ አሰብኩ። አሁንም ቢሆን አይሚና ብሩኬ መቼም አይለያዩም ብዬ ነው እኔ ውስጤን ማሳምነው። የጨረቃ ቤተሰቦችም እንደዛ እንዲያምኑ እፈልጋለሁ። ገባህ አይደለ? አሁንም ቢሆን መሆን ያለበት ምንድነው አይሚና ብሩክ መሃል ሰው መግባት የለበትም። አይሚና ብሩክ መሃል ሰው የሚገባ ከሆነ በፍቅራቸው መሃል የሚገባ ሰው ካለ ሁሌም ይጣላሉ። በፍቅሩ መሃል ማንም ሰው መግባት የለበትም። ገባህ አይደለ? በቃ የጓደኛ ቦታ አለ፣ የፍቅረኝነት ቦታ አለ። እነሱ አሁን ያን አያደርጉም። ችግራቸው ዋናው ነገር ቤተሰቦች ያ ነው እያስባሉ። ገባህ? ፍቅር ውስጥ ቦታ ገደብ የሚባል ነገር አለ፣ የጓደኛ ሊሚት። አሰን አሁን ጠልቆ ባይገባ እዚህ ጉዳይ ውስጥ ይሁን ነገር አይፈጠርም። እነሱ ችግራቸው የሚፈቱ ሰዎች ቢሆን ኖሮ አይሚና ብሩኬ ይሁን ነገር አይፈጠርም ነበር። ስለዚህ እኔ በጣም ሰምቶኛል፣ በጣም አልቅሻለሁ። ብሩኬ ደግሞ እዛ ምን ያክል እየተጎዳ እንደሆነ ደግሞ ማን አየው? አይሚ በጣም ተጎድታለች፣ አልቅሳለች። ምክንያቱም ቀላል አይደለም ባይዘው። ምክንያቱም የአይሚና የብሩኬ ፍቅር እንደዚህ ዳቦ ተቆረሰ እንትን ፈረሰ የሚባል ነገር አለ። ፍቅራቸው ትክክለኛ ፍቅር ነው። ገባህ አይደለ? ለዛ ነው አይሚን ከብረት እያልቀሰች ያለችውና ሁለት ደግሞ አንዳንድ ሰዎች አሉ ኮሜንት ላይ የሚጽፉላትና ላይክ አይሚ በዚህ ፍጥረት ማንም ወንድ ሰላምዳ አይደለም ማንም እኔ እርግጠኛ ነኝ አይሚ ያለችው ዱባይ ነው እያስባለሁ። ዱባይም ብትሄድ በማንም ወንድ ብር አይደለም የምትሄደው፣ በራሷ ብር ነው። ገባክ? በዚህ በጣም ታምንባታለህ። ምንም ቢሆን በብሩኬ በዚህ ፍጥነት ለውጣው ከሌላው እንዲጋ በታምር አታደርጉም። ሲመራ አይሚና ብሩኬ መቼም አይለያዩም እያስባለሁ። ቪዲዮውን ላይክ ሼር ሰብስክራይብ ያደርጋችሁ ለአይሚና ለብሩኬ አድርሱልኝ። እስቲ ወደ ቪዲዮ ደግሞ ካንተ በፊትም ካንተ በኋላ እንደዚህ ማፈቅረው ሰው ይኖራል ብዬ አላስብም። ለምን ሊኖር አይችልም? ገባክ አይደለ? ባይዘው አሁን አይሚ ዲግ የተናገረችው ነገር ባይዘው በጣም በቃ ልብ እንትን ያልገባክ መቼም ሌላ ሰው ልታፈቅር አትችልም ከዚህ በኋላ። ሁለት ደግሞ መቼም ሊለያዩ አይችሉም። እኔ ባይዘው እስከ ራሴ የማምነው አይሚና ብሩኬ መቼም አይለያዩም፣ አንድ ላይ ነው የሚሆኑት። ገባክ አይደለ? ስለ የአይሚና የብሩኬ ፍቅር እንደዚህ አይደለም። እኔ አሁን የጨረቃ ሰዎችን ከተቀላቀሉ አንድ አመት ነው። ገባክ? እና የአይሚና የብሩኬን በአንድ አመት ፍቅር ውስጥ ግን ብዙ ነገር ተመሪባቸዋልና እንደዚሁ በቀላሉ የሚለያይ ፍቅር አለ። ብዙ ነገር አሳልፈዋል፣ ብዙ ውጣ ውረድ አሳልፈዋል። አሁንም ይሄንም ያልፉታል። ግን ደግሞ እዚህ ምንድነው ፍቅር ውስጥ ይቅርታ ያስፈልግ ሁሉ ገባክ? አሁን አይሚ እዚህ ጋር ከልባ ይቅርታ አድርጋለት ቢቀጥሉ ደስ ይለኛል። ገባክ? ፍቅር ውስጥ ይቅርታ ከሌለ ያ ፍቅር ባዶ እኮ ነው። ፍቅር ውስጥ እኮ ይቅርታ የሚባል ነገር ትልቅ ነገር ሚና አለው። ሆነን እናጠፋለን፣ ማናችን እናጠፋለን። የማያጠፋ ፍቅር የለም። 80 ዓመት እኮ ሰው እኮ አንድ ላይ በፍቅር ሲኖሩ እኮ ጥፋት ታጠፋለህ። ግን ያን ጥፋት በምንድን የምትሽረው? በይቅርታ። አንድ ተማሪ ትምህርት ቤት ገብቶ በወረቀት ላይ ሲጽፍ ያን ጥፋት ከሆነ ከተሳሳተክ በምን ይመጥፈው? በላፒስ አይደለ? ስለዚህ ይቅርታም ደግሞ ለፍቅር እንደ ላፒስ ነው። ስለዚህ አይሚያውን ይቅርታ አድርጋለት ነገሩ ቢረጋጋ አሰነጂ ጉዳይ ባይገባ ባይዘው ይሄ ነገር ቀላል ነበር ብዬ አስባለሁ። አይ እስቲ በዚህ ጉዳይ ደግሞ አንተ ምን ትላለህ? ያው እንግዲህ አንተ እንደተናገርከው በዚህ ጉዳይ ላይ በጣም ተጎድቻለሁ። እኔ መጀመሪያ ቪዲዮን ከማየቴ በፊት እዚህ ከመምጣታችን በፊት በጣም ነበር የተጎዳ ነው። አብረን አይተናል፣ ተመልክተናል። እንግዲህ አንተ እንዳልከው የነ ብሩኬና የአይሚ ፍቅር ዳቦ ተቆረተ ምናምን ፈረሰ የሚባል አይነት ነገር አይደለም። ይሄ በቃ ቁም ነገር ያለው ነው። እኛ የጨረቃ ቤተሰቦች ስንት ነገራችንን ትተን የምንከታተላቸው ሰዎች ነው። ገባህ አይደል? እዚህ ጋርም ደግሞ አይሚ ተናግረዋለች። ዛሬ ቤተሰቦቻችን ሰምታችኋታል። እሷንም ተናግረዋለች። በጣም እወድሃለሁ፣ አንተም እንደምታፈቅረኝ እጠብቃለሁ፣ በጣም እወድሃለሁ ብላለች። ይሄ ማለት እንግዲህ አይሚ ተምራለች ማለት ነው። ካሰራቻቸው ጥፋቶች ተምራለች ማለት ነው። አሰንም ባመነችበት ነገር ላይ ተምራለች ማለት ነው። ስለዚህ እኔ በጣም ደስተኛ ነኝ ዛሬ። ምክንያቱም ደስተኛ የሆንኩበት ምክንያት ምንድን ነው? አንድ ነገር ተለውጣለች። አይሚ ደግሞ ያለችበትም እናውቃለን። አሪፍ ነገር እናያለን ብዬ እጠብቃለሁ። ወደ ቪዲዮ እንሂድ። ባይዘው ያን ነገር ልንገር በዚህ ጉዳይ ላይ እኔ አንድ ሀሳብ አለኝና አይሚያውን የሆነ ብቸኝነት ውስጥ ስትሆን ብቻዋን ስትሆን ይገባታል። ምክንያቱም ከብሩኬ ጋር ያሳለፉት ፍቅር እንደዚህ ቀላል አይደለም። ገባህ አይደለ? ያለፈ ብዙ ነገር አለና ያ ነገር ውስጧ ይጎዳዋል። ብሩኬም አሁን ብቻውን ቤት ቁርምት ብሎ ቁጭ ብሎ ነው የሚሆነው። ገባህ አይደለ? ስለዚህ ከባድ ነው። እንደዚሁ በቀላሉ የሚፈርስ ፍቅር አይደለም። እኔ አሰን የስራን ይስጥ ነው የምለው በቃ። ምክንያቱም
ይሄ ሁሉ እርምጃ እንዲሄድ ያደረገው እሱ ነው። በፊትም እዛ አንተ አላየው ነበር ያን ቪዲዮ። አሁን ነው በቅርብ የተቀላቀልኩ የጨረቃ ቤተሰብ ልንገርክ። ሀሰን ቡታጀራ እያለች ቤት ተከራይ ያላሰው ነው። ቤት ተከራይ ነው ውጭ ያላሰው ነውና በእንደዚህ አይነት ጉዳይ በዚህ እየገፋት ለዚህ ዳረጋት። አሁን ትናንትና እንግዲህ ሲያስመስል ግን ኤርፖርት ጠራው። ገባህ አይደለ? ይሄ እኔ ባይዘው ሀሰን የስራ ሊስጥክ ግን አይሚና ብሩኬ መቼም አይለያዩም። ነገር መቼም አይለያዩ ሰዎች አይደሉም። በቃ ትንሽ ከፍቶ የነበረ ደብሮ የነበረ እና ማንም እንደሌለው አይነት ስሜትም ተሰምቶ የነበረ ባይዘው ይሄ ስሜት ይሰማታል። ልጅ ነች። ከብሩኬ ተለይታ የትም ቦታ ሄዳ አታውቅም። የትም ቦታ አብረው ናቸው። እርግጠኛ ነኝ ደግሞ የሄደችው ዱባይ ነው የሄደችው። ዱባይ ብቻዋን የምትሆነው ብሩኬ እዚህ ነው ያለው። ከዚህ በፊት ዱባይ ሲሄዱ አይሚና ብሩክ ሁለቱም አብረው ነው የሄዱት። አሁን ብቻዋን ነው ፍላይት ያደረገችው። ስለዚህ አሁን አይሚ የምትኖርበትን ስሜት አስቡ። ግን ይቅርታ አድርጋለት ቢሆን ኖሮስ ይሄ ሁሉ ነገር ይፈጠር ነበር? ሀሰንም ባሰማ ኖሮ ይሄ ሁሉ ነገር ይፈጠር ነበር? አንተ በቀደም ስትል ነበር ሀሰንም አይሚ ልክ ናቸው ስትል ነበር አለ። ስህተት ነው እያለ ሰው ከረፈደ በኋላ ከማልቀስና ከመጎዳት በቃ ይቅርታ ተደርጎ እኮ እስካሁን በፍቅር ነበሩ። እኛም የጨረቃ ቤተሰቦች ደግሞ እፎይ እንላለን። አሁንም ቢሆን የማስበው አይሚ ይቅርታ አድርጋለት መመለስ አለባቸው ብዬ አስባለሁ። እስቲ አንተ ደግሞ በዚህ ጉዳይ የምትሰጠው ሀሳብ ካለ እስቲ። ያው እንግዲህ አንተ እንዳልከው እኔ ዛሬ እኔም አይሚም ነገሩ ካለፈ በኋላ ነው የተረዳ ነው ብዬ አስባለሁ። እኔ እንግዲህ ባለፈው አቻኝ እንደነበረው በሀሰን ጎን ነበርኩኝ። አይሚ ልክ ናት ብዬ ነገሩን እንደማጋጋል ነበርኩኝ እኔ ራሱ በጎን በኩል። አሁን ተረድቻለሁ ነገሩን። የብሩኬ ስሜት ተሰምቶኛል፣ ተረድቻለሁ። በቃ ያለው ሁኔታ እኔ ውስጤ ላይ ያለ በጣም ከባድ ነገር ነው ያለው አሁን ላይ። የአይሚም ደግሞ አገር ጥላ መሄዷ በጣም ከባድ ነው። አይደለም እሷን አልፎ አይደለም ብሩኬን አልፎ እኛ የጨረቃ ቤተሰቦች የምንጎዳበት ነገር ነው። ተረዳኝ አይደለ? እነሱም ብቻ የሚጎዳ አይደለም፣ እኛም የምንጎዳበት ነገር ነው። እስቲ እንቀጥላለን ማለት ነው። ባይዛው ልንገርክ፣ አንድ ነገር ልንገርክ። ሁሌም ቢሆን ፍቅር ውስጥ ግጭት አይጠፋም። ገባክ? ንጹህ ፍቅር የለም፣ የትኛውም ፍቅር ንጹህ የለም። ለምን? እኛ ኃጢአተኞች ነን። ስለዚህ የሆነ ጥፋት እንሰራለን። ብሽ እኮ ጥፋት ሰርቷል ነበር፣ ግን ደግሞ ጥፋቱን አምኖ ግን ሰው ልጅ ይቅርታ ከጠየቀ ትልቅነት ነው አይደለ? ስለዚህ ያን ይቅርታ ቢደረጉ ኖሮ አሁን ለዚህ ነገር አንደርስም ብዬ አስባለሁ። እስቲ ደግሞ ወደ ቀጣይ ቪዲዮ ነው። ከፋኝም ነው ያለሁት። ለምን ብትሉ ምክንያቴን አላውቀውም። ቋቋመዋለሁ ብዬ አስባለሁ። ብሩኬ ሲሸኘኝ ትናንትና በጣም ልቡን እንደሰበርኩት አውቃለሁ። ነገሮችን አሳልፈናል። አይዘወይ ትናንትና የብሩኬ ፊት አይቼዋለሁ። መያዝ ፈልጎ ነበር፣ ግን ደግሞ ፍቅር በመያዝ አትከለክለውም። አትሄጂም ብለህ በመያዝ አትከለክለውም። በጋላ ፍቅርን በግድ መያዝ አትችልም። በፍላጎት ነው ያለበት። አይሚ ሄድ ከቆረጠች በግድ ከያዛት ያ ነገር ፍቅር አይደለም። ፍቅር ማለት ራሷ ፈቅዳ ስሜቷ በቃ ይቅርታ አድርጊለት ሲላት ነው። ገባክ አይደለ? ማንም ሰው በግድ አይሚን ይቅርታ አድርጊለት ምናምን ሳላት አይደለም። አሁንም ቢሆን ከልቧ አምናበት ሲሆን ደስ ይላል። ገባክ አይደለ? እንጂ አሁን ብሩኬ መቼም አይሚን እንድትሄድ ፈልጎ አይደለም። ዝም ብሎ ይፈቅርላት። ምን ያክል እንደሚጎዳ ምን ያክል እንደሚሰበር እኮ ያውቀዋል። አይሚ ጋር ምን ያክል ፊሊንግ እንደሚሰማት ያውቃል። ለምሳሌ እሷም ታፈቅረዋለች፣ እሱም ያፈቅራታል። አሁን ማለት ችግሩ ምንድነው? ሰው መግባቱ፣ ሀሰን መግባቱ። በእነሱ ፍቅር ሁሉም ቆራጭ ፈራጭ ነው። ይሄ መሆን የለበትም። ለምን? ገባክ አይደለ? ፍቅር የማን ነው? የሁለት ሰው ነው። የሶስት ሰው፣ የአራት ሰው፣ የአምስት ሰው፣ የስድስት ሰው አይደለም። ስለዚህ ፍቅር ውስጥ ሰው እየገባ እንደዚህ እነሱን ፍቅር ማደፋረስ ልክ ነው ያላሰብ። ከዚህ በኋላ አይሚና ብሩኬ ይሄ ትልቅ ትምህርት ሊኖራቸው ይገባል። መሀላቸው ሰው መግባት የለበትም። ችግር ሲፈጠር ሁለቱ ተነጋግረው በመነጋገር ችግራቸውን መፍታት አለባቸው ብዬ አስባለሁ። አይሚና ብሩኬ ማስተካከል ያለባቸው ባህሪ ይሄ ነው። በቃ የሰው ወሬ ያለመስማት፣ ሁለቱ ችግራቸው መፍታት በመነጋገር አላለ፣ በመጣላት አይደለም፣ በመኮራረፍ አይደለም። በቃ አላለ። እንደዛ ከሆነ ይሄ ፍቅራቸው ይቀጥላል። ካለዚያ ግን እንደዚሁ አይሚ ስታለቅስ፣ ብሩኬ ሲጎዳ፣ ጨረቃ ቤተሰቦች ሲያለቅሱ፣ እኛ ስንጎዳ ነው የምንኖረው። ይሄ መሆን አለበት ብዬ አላስብም። አንተ በዚህ ጉዳይ ሀሳብ ካለ ትስጥኝ። ያው እንግዲህ እኔ በሁለቱም በኩል ያየሁት ነገር ሁለት ወዶ ነው የሆነው። በብሩክ በኩል ስንሄድ የመጀመሪያው ምን መሰለ፣ ብሩክ አንደኛ ክብሩ በለጠበት። ገባህ አይደለ? ያሳለፈው ነገር አይተናል። ብዙ አይነት ነገር አሳልፏልና ክብሩ በለጠበት አንደኛ። ሁለተኛ ደግሞ የአይሚ ፍቅር በለጠበት። የትኛውን ያዝ? መጨረሻ ላይ ግን አልቻለም። ነገሮች ሁሉ አልቀዋል። ሸኛት በቃ። አንዳንዴ ፍቅርን ይዛው አስገድደው አይሆንም፣ ለቀቃት። በአይሚ በኩል ደግሞ ስንመጣ እሷም ሁለት ነገር ሆነባት፣ ሁለት ወዶ ሆነባት። አንደኛው ሀሰንን ሰምታ፣ በአንደኛ በኩል ደግሞ በቃ ነፃነቷን ፈልጋ ሆነ። እኔ አሁን ዛሬ ከምነግርህ በላይ ደስተኛ ነኝ። አይሚ ይሄን ቪዲዮ ሰርታ ስላየኋት በጣም ደስተኛ ነኝ። እንግዲህ ያለችበት ሁኔታ ኮኔክሽን አላገኝም አይመቸኝም ብላ እኛን የጨረቃ ቤተሰቦች አክብራ ይህን ቪዲዮ እንደምንም አድርጋ ለቃልላለች። በዚህ አጋጣሚ ቤተሰቦቻችን ልታከብሯትና ልታመሰግኗት ይገባል። ኮሜንት ላይ አክብሮቶቿን ግለጹላት ለሷ እና ምን ልልህ ነው፣ እዚህ ጋር በጣም ደስተኛ ነኝ እኔ
አሪፍ ነገር እናያለን ብዬ አስባለሁ ማለት ነው። ልንገርህ ሀይሚና ብሩኬ አንተ ታውቃቸው፣ እኔ በደንብ አውቃቸዋለሁ። ላይክ እነሱ በምንም ሁኔታ ቢሆኑ ቪዲዮ ይሰራል። ገባህ? አሟት ቢሆን ይሰራል። ለምን የጨረቃ ቤተሰብ እንዳይጨነቅ ያስቡናል። ገባህ? እናውቀዋለን። የሀይሚን ፍላጎት ለእኛ ምን ያክል ክብር እንዳላቸው፣ ለእኛ ምን ያክል አክብሮት እንዳላቸው እናውቃለን። አሁን ዋናው ታርቀው ማየት ነው የምንፈልገው። የጨረቃ ቤተሰቦች ወይ ኮሜንት ላይ የሚጽፉት ያለው እነሱ ፍቅር እንዲሆኑ ነው። እውነቴ ነው። እኔ ጋር ማታ ማታ በኢንስታግራም የሚደወለው ስልክ ያዋስ ታርቅልን እያለቀሱ ሁሉም ደሳቸውን የሚፈልጉት የሚኔ ብሩኬን ሐዘን አንፈልግም እኛ ሁላችንም። ገባህ አይደለ? ብዙ ውጣ ውረዶችን አልፈናል እና እዚህ ስንደርስ ዝም ብለን አይደለም። ከፍቶኛል። እንደዚህ አይነት ውሳኔ እንደ ከዚህ በፊቱ አይደለም። በጣም ብዙ ጊዜ ወስኜ ምናምን ወደኋላ ተመልሻለሁ ለፍቅሬ ስል እንደዚህ አሁንም ግን እኮ ታውቃለህ ለፍቅሩ ስትል እኮ መስዋዕት መክፈል አለባት ብዬ አስባለሁ። አንዳንዴ ፍቅር ውስጥ መስዋዕት ያስፈልጋል። አዎ ሀይሚና ብሩኬ ብዙ ጊዜ ጣልተው ያውቃሉ። ሰማኝ አይደለ? ግን ደግሞ ፍቅር ውስጥ እኮ መቻቻል የሚባል ነገር ያስፈልጋል። ይቅርታ፣ መቻቻል፣ መከባበር በጣም ትልቅ ነገር ነው። ያ ከሌለ ፍቅሩ ፍቅር አይሆንም። ገባህ አይደለ? ምንም ጊዜ ታጠፋችኋለህ። እውነተኛ ፍቅር ከሆነ 10 ጊዜ ቢያጠፋ 10 ጊዜ ይቅር እየተባባሉ መቆየት አለባቸው ብዬ አስባለሁ። በተቻላችሁ መጠን ሀይሚና ብሩኬ ፍቅራቸው እንዲቀጥል መሀል ላይ ችግር እንዳይፈጠር ጥራለህ። ከተፈጠረ ግን ያን ጥፋት በይቅርታ ነው እንጂ እኔ አላውቅም። እኔ ሀይሚና ብሩኬ ተለያይተው ብሩኬ ከሌላ ሰው ጋር ሀይሚ ከሌላ ወንድ ጋር ቪዲዮ ቢሰሩ እኔ እውነት አልዋሽም፣ እኔ አልሰራም ቪዲዮ። ሁለቱ ብሩኬ ሌላ ሴት ቢይዝ መቼም አያደርጉትም፣ ግን ማሰብም አልፈልግም። ከሆነ ግን እኔ ቪዲዮ አልሰራም። ምክንያቱም እኔ ሀይሚና ብሩኬ በሁለቱ ሲመጡ ደስ የሚል ይገባካል። ቃሉ ደስ አይለኝም። በጣም ላለማልቀስ ወስኜ ሁሉንም ነገር ለምደዋለሁ። ብዙ ነገሮችንም ለምጄ ኖሬያለሁ። በእርግጠኝነት ወይ ወንድ ነው ምናምን ሊወስዳት የሚችለው ምናምን ብላችሁ ልታስቡ ትችላላችሁ። እኔ በዚህ ፍጥነት ከወንድ ጋር ምግባባበትም ከወንድ ጋር ተላምጄ የምኖርበትም ወንድ አምኜ ተከትዬ የምመጣበትም ምንም አይነት ምክንያት የለኝ። ድጋሚ ይዘው ልንገራ እኔ እዚህ ጋር አልቻልኩም ነበር። በቃ አለቀስኩ። እውነት አልዋሽም። አይተኛል። ቅድም ቪዲዮን ስናየው አብረን ያየ ነው። በቃ አልቻልኩም ማለት ሀይሚ በእንደዚህ ሁኔታ ስመጣ ማየት አልቻልኩም። አልቅሻለሁ። ለምን እንደመሰለህ ያለቀስኩት እንደ ሰብአዊነት እንደ ሰውኛ ተሰማኝ። ምክንያቱም ምን አይነት ስለ ፍቅር እንዴት እኮ እንደሚዋደዱ ሰውን የሚቀናባቸው የመጀመሪያ ሰው የጨረቃ ሰዎች ሲቀላቀል ሀይሚና ብሩኬን ሲያይ ፍቅራቸው ያስቀናል። ፍቅራቸው፣ መተሳሰባቸው፣ አንድነታቸው፣ ሳቃቸው ናፍቆኛል። ገባህ አይደለ? የሚሰሩት ቀልድ አላለ እና አሁን ላይ ግን በእንደዚህ ሁኔታ ሀይሚ ስታለቅስ ማየት ለኔ ከባድ ነው። እሺ አንተ አስበው፣ የአንተ ቤተሰብ አባትና እናት ጣልተው አንተ ማየት ደስ ይላል አይልም? ለምን? አንተ ማየት የምትፈልገው እያየክ ማድረግ የምትፈልገው ምንድን ነው? የቤተሰቦችህን ፍቅር ነው አይደለ? እኛም ደግሞ የጨረቃ ሰዎች ደግሞ እነሱ የእኛ ቤተሰብ ናቸውና እነሱ ማየት የምንፈልገው ሳቃቸውን፣ ፍቅራቸውን በቃ አላለ። ሀይሚ ስታለቅስ እኔ እርግጠኛ ነኝ ዛሬ ሙሉ ቪዲዮ ሰው ሲያየው እያለቀሰ ነው የሚያየው። ሀይሚ ስታለቅስ ማየት አንፈልግም እኛ። በቃ አሁንም ቢሆን ይህን ችግር የሚፈታው እግዚአብሔር ነው። ሁላችንም በየሃይማኖታችን ሙስሊም የሆነው ወደ አላህ፣ ክርስቲያን የሆነው ወደ እግዚአብሔር መጸለይ ያለብን ብዬ አስባለሁ። አንተ በዚህ ጉዳይ ምን ትላለህ? እኔ እንግዲህ ያው ቀደም ሲልም እንደነገርኩ በጣም ደስተኛ ነኝ። ግን ደግሞ አንዳንድ እሷ እንደተናገረችውም ሀይሚ ከወንድ ጋ ነው ምናምን አይሆንም ጭራሽ። እኔም አንተም የጨረቃ ቤተሰቦች እናውቃታለን ሀይሚን በጭራሽ ከወንድ ጋር ብሩኬም ደግሞ ከሌላ ሴት ጋር ብለኸዋል። አንተም አናይም፣ ብናይም ደግሞ ከዚህ በኋላ እኛ በቃ ተስፋችን ተሟጧል ማለት ነው። አለቀ ማለት ነው። እኛ ለራሳችን ሞዴል የምናደርጋቸው ሰዎች፣ ለሰዎች የምንናገርላቸው፣ በደስታ የምናያቸው ሰዎችን በቃ አለቀ ማለት ነው። ከዚህ በኋላ እኛ እንደዛ እንደማይሆን ተስፋ አለን ማለት ነው። ባይዛዌ ልንገር ሀይሚ አሁን ከወንድ ጋር ሄደችው የሚባለው ነገር እኔ አላምንበትም። በታመለ አታረገውም። ለምን? አንኛ የራሷ ክብር አላት። ክብሯ የምትጠብቅ ሴት ነች። እንደዚህ ከማንም ጋር የምትዘላዝሉ ሴት አይደለችም። ገባሽ አይደለ? ክብሯ የምትጠብቅ ሴት ነች። ስለዚህ ይሄ ነገር ውሸት ወሬ ነው አለ። ብዙ ሰው የእነሱ ጠላቶች ያወራሉ። ከወንድ ጋር ሄደች፣ ጥላው ሄደች ምናምን ኖ። ከብሩኬ ምን አጣ? ገንዘብ አለው። ወንዳውን ወንድ ነው፣ ፍቅር ነው። ሁለቱን ደግሞ ያስተሳሰራቸው ፍቅር ነው። ገባ? እያየናቸው ነው ያደጉት። ከድህነት ተነስተው ሀብታም የሆኑት አሁን ያሉት ደረጃ የደረሱት እያየናቸው ነው። ለምን? ፍቅራቸው፣ መተሳሰባቸው አላማ አላቸው። ገባ ካለ ስለዚህ አሁንም ቢሆን ታርቀውን ለማየት እፈልጋለሁ። እኔ በጀቤ ናፍቁኛል። እሱ ቀን ናፍቁኛል። ያ ቀን እኔ ወይ በቃ ስለት አስገባለሁ። እውነት በቃ ለፈጣሪ እነሱ እንዲያሳርቅልኝ ማለት ነው። እውነት በጣም በቃ እንጃ ተመልሼ ዋጋ መክፈል ስላልፈለግኩኝ ነው።
እንጂ ሳላፈቅረው ቀርቼ ወይ ደግሞ ዝም ብዬ በየሰዓቱ ብሩኬን ነበር እያሰብኩ የነበረው። ከማንም በላይ በተለይ እሱን ይጎዳል። አይተው ልንገር እንዴ አሁን አይሚ ወደኋላ ላለመመለስ በቃ አላ ድጋሚ እድል አልሰጠውም ነገር ነው አሁን አነገረውና ግን ፍቅሩ ግን እውነተኛ ፍቅር ከሆነ አንድ ፍቅር እድል የሚባል ነገር አለ። ፍቅሩ ደግሞ ብዙ እድል ያስፈልጋል። ሰውን እናጠፋለን። ብሩኬ አጥፍቶ ነበር። አዎ የተወሰነ ነገር አጥፍቷል። አይሚን ጎድቷል። ግን ደግሞ ያ ሆነ ተብሎ ግን መለያየት ደስ የሚያስኬድ ነገር ግን ነው ብዬ አላሰብም። ከባድ አለ መታረቅ የሚባል ነገር አለ። ይቅርታ የሚባል ነገር አለና ያን ነገር መርመር አለባቸው። አሁን አይሚና ብሩክ መመሰለክ መደማመጥና ተደማምጦ ማውራት የሚባል ነገር የለም። ብሩክም የራሱን ያወራል፣ እሷም የራሱን ታወራለች። ከዛ ዋስ ሁለቱ ይጣላሉ። ከዛስ ማራቱ ሰው ይገባል። ያ መሆን አለበት ብዬ አላስብም። መንፈስ እንደምትቀበሉኝ ተስፋ አድርጋለሁ። አውቃለሁ መጥፎ ነገሮችን ነው ጥዬብህ ያለፍኩት። ጎድቼሃለሁ፣ በድዬሃለሁ፣ አስቀይሜሃለሁ። ምናልባትም ክብር አላሳየውክ ይሆናል። በጣም አፈቅርሃለሁ ኦኬ፣ በጣም አፈቅርሃለሁ። በጣም አልቻልኩም፣ እዚህ ጋር እውነት አልቻልኩም። በቃ አለ አይደለ እኔ የአይሚንን ማየት አልችልም፣ የብሩኬንን ማየት አልችልም፣ የብሩኬን መከፋት ማየት አልችልም። እና አለ አይደለ የሆነ በቃ ውስጤን በላኝ። እውነቴን ነው ማለት አላቅም። እኔ ዛሬ ጨርቃዊ ሰዎች እንዴት እንደሚሆኑ አላቅም። እኔ እንዴት ነው እንኳን የማውቀው። እነሱ ደግሞ ከሀገር ውጭ ያሉ ወንድሞቻችን እኛ ተመልካቾች አብዛኞቻቸው የኔሉት ዱባይ፣ ሳውዲ አረቢያ በቃ በስራ ላይ የሚገኙ ናቸው፣ ከሀገር ውጭ ናቸው። እና ምን ያክል እንደሚጎዱ ገባ። ምን ያክል አይሚና ብሩኬን ቁጭ ብለው እንደሚጠብቁ አውቃለሁ። ዛሬ ግን ምን ያክል እንደሚጎዱና ምን ያክል አለ አይደለ ከባድ ነው። ለኛ ከባድ ቀን ነው ዛሬ። እቺ ወር ከባድ ነች። በቃ አይሚና ብሩኬ ሰላም አይደሉም። እና እኔ ግራ ገብቶኛል፣ ምን እንደሚወሰን ግራ ገብቶኛል። ገባ አይደለ እኔ ብችል በምን እንደማስታርቃቸው አይሚ ጋር ደውያለሁ። ቅድም ቪዲዮ እንዳየሁት ይሄን ቪዲዮ ሳንሰራ በፊት ከየን ስደውል ነበር በኢንስታግራም አታነሳልኝም። ብሩኬም አያነሳም። ለፍጹም ለሚፍታም ለቤኪም ደውያለሁ፣ ግን ስልካቸው አይሰራም። የነሱ ደግሞ ግራ ገብቶኛል። በቃ የት እንደሚሄድ አይደለ። እንደውም ነገ ጠዋት ተነስቼ ቤታቸው ሄጄ እስቲ ብሩኬ አግኝቼ ማውራት ፈልጋለሁ። በቃ አይደለ ይሄን ነገር እኔ ማስታረቅ ብችል ከሆነ የሚከፈለውን ሁላ መስዋዕት ከፍዬ አስታርቃቸዋለሁ እያስባለሁ አይደለ። እኔ እንጃ እኔ ደስታ መሆን እፈልጋለሁ። የነሱ ደስታ በጣም መሆን እፈልጋለሁ። እኔ በእኔ አላቅም። እኔ ፈጣሪ የሚያስታርቃቸው ግን ደግሞ በቃ አንዳንዴ ሰው ድልድይ ሊሆን ይችላል። ገባ የመታረቂያና እኔ ብሩኬን ብዙ ነገር ለመናገር ሞክራለሁ፣ አይሚንም ለማናገር ሞክራለሁ። እንግዲህ እኔ ዛሬ ቪዲዮ በጣም ከብዶኛል፣ አልዋሽም። ተሰራው ከብዶኛል፣ ደስ ብሎኛል የሚሰራውት። ምክንያቱም አይሚ ደብሯታል፣ ከፍቷታል። ግን ደግሞ ትንሽ መሰማቱ ደስ ብሎኛል። አይሚ አሁን ውስጧ ስሜት እየተፈጠረ ነው። ካለ ብሩኬ መኖር እንደማትችል ያየችው ነው። ያ መሰማቱ ግን በቃ አላለ ቢያንስ እንድትመለስ ሊያደርጋት ይችላል፣ ይቅርታ እንድታደርግለት ሊያደርግ ይችላል ብዬ አስባለሁ። እንግዲህ ዛሬ ቪዲዮ በዚህ እንቋጨዋለን ማለት ነው። ሁላችንም ይሄን ቪዲዮ ሁሉም የጨርቃዊ ሰው ሆናችሁ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጉ ማስተላለፍ አለባችሁ ብዬ አስባለሁ። ሁሉም ተደራሽነቱ እንዲሰፋ አይሚና ብሩኬ እንዲያዩት ፈልጋለሁ ማለት ነው። መልካም እሺ ይውላችሁ። ሐሳብ አለክ በዚህ ጉዳይ? ያው እንግዲህ በቃ ሁሉን ነገር አንተ ተናግረው ጨርሰዋል። ግን አንድና በቃ ለማስታወሻ እንዲሆን የምፈልገው ነገር ቢኖር ምን መሰለህ፣ ፍቅር የሚባለው ነገር በሁለቱም ጎን የሞላ አይደለም። በአንደኛው የጎደለ በአንደኛው ደግሞ በሁለቱም በኩል የጎደለ ነው። ሁለቱም የራሳቸውን ያላቸውን ነገር ሞልተው ነው ፍቅር የሚፈጥሩት ብዬ አስባለሁ። አዲስና ለየት ያለ ነገር ደግሞ በቀጣይ ቪዲዮ እንደምንጠብቅ ተስፋ አለኝ። መልካም ቆዩልን። እኔም ታርቀው እንደማያቸው በጣም እርግጠኛ ነኝ ባል ነው። ለዛ ቀን ያብቃን። መልካም እሺ ይውላችሁ።